ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 4 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ የምናጋራችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን ትምህርት ቤቶችን በሚመለከት አዲስ አስገዳጅ ረቂቅ ደንብ ወጣም። የተማሪዎች ክፍያ ጭማሪን ጨምሮ ሌሎች በርካታ ጉዳዮች በረቂቅ ደንቡ መደንገጋቸው ተሰምቷል። በዝርዝር እናጋራችኋለን። በኢትዮጵያ የተከሰተውን አስደንጋጭና አስፈሪ በሽታ ተከትሎ በርካቶች መሞታቸው ተሰማም። ይህንን ተከትሎ መግለጫ ተሰጥቷል። ሙሉ መረጃውን የምናጋራችሁ ይሆናል። የዓለም የገንዘብ ተቋም IMF ለኢትዮጵያ ማስጠንቀቂያ መስጠቱ ተገለጸ። ለመሆኑ ተቋሙ ያስተላለፈው የማስጠንቀቂያ መልእክት ምንድነው? የምትሰሙት መረጃችን ነው። የጤና መድን አገልግሎትን በሚመለከት አዲስ መረጃ መውጣቱ ተሰማም። ለመሆኑ ስለ ጤና መድን አገልግሎት የተሰማው መረጃ ምንድነው? በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። ጨለማን ተገን አድርገው ትንባሆ በሚያጨሱና በሚያስጨሱ ድርጅቶችና ግለሰቦች ላይ ከባድ እርምጃ ሊወሰድ መሆኑ ተገለጸ። የአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን በከተማዋ ምሽት ላይ ህዝብ በሚሰበሰብባቸውና በተከለከሉ ስፍራዎች ሲጋራ በሚያጨሱ ግለሰቦችና በሚያስጨሱ የንግድ ተቋማት ላይ እርምጃ ለመውሰድ ማቀዱን አስታውቋል። ባለስልጣኑ እርምጃውን ለመውሰድ የተገደደው ደግሞ በቀን የማይፈጸሙ ህገወጥ ድርጊቶችን ጨለማን ተገን በማድረግ በምሽት እንደሚፈጸም የሚገልጽ ተደጋጋሚ ጥቆማ ከህብረተሰቡ እየደረሰው መሆኑን ገልጿል። በምሽት መዝናኛ ቦታዎች፣ በካፌና ሬስቶራንቶች፣ በህዝብ መመላለሻ ጎዳናዎች፣ በትምህርት ተቋማት፣ በሆስፒታሎች እንዲሁም ህዝብ በሚሰበሰብባቸው ማንኛቸውም ቦታዎች ሲጋራ ማጨስ እንደማይፈቀድ በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ተናግረዋል። በዚህም የትንባሆን ጉዳት ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1112/2011ን የሚተላለፉ ግለሰቦች ና ድርጅቶች አዋጁ በሚያስቀምጠው ቅጣት ይጣልባቸዋልም ብለዋል። ጥፋተኞች ላይ እርምጃ የሚወሰደው ደግሞ ከአዲስ አበባ ከተማ ፖሊስና ከደንብ ማስከበር ባለስልጣን ጋር በመተባበር መሆኑን ጠቅሰው የቁጥጥር ስራው በቀን ብቻ ሳይሆን ምሽትን ጨምሮ በበዓላት ቀናት እንደሚሰራም ገልጸዋል። ዳይሬክተሩ አክለውም በተለይ ምሽት ላይ መሰል ህገወጥ ተግባራት በብዛት እንደሚስተዋሉ ተናግረው መሰል ተግባራትን የሚፈጽሙ ግለሰቦችና የሚያስፈጽሙ ተቋማት ከድርጊታቸው እንዲቆጠቡ አሳስበዋል።
ዛሬን ጨምሮ ከቀናት በኋላ በበርካታ አካባቢዎች የመብራት አገልግሎት እንደሚቋረጥ ተገለጸም። የኢትዮጵያ ኤሌክትሪክ አገልግሎት ዛሬ ህዳር 4 ቀን 2018 ዓ.ም የጥገና ስራ ለማከናወን በአዲስ አበባና በሸገር ሲቲ አንዳንድ አካባቢዎች ኃይል እንደሚቋረጥ በመግለጽ ህዳር 6 ቀን 2018 ዓ.ም ደግሞ በወልዲያ ሪጅን በርካታ አካባቢዎች የመብራት አገልግሎት እንደሚቋረጥ አስታውቋል። በዚህም መሰረት ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 10 ሰዓት ድረስ የመልሶ ግንባታ በአትላስ ሆቴል፣ በሻላ መናፈሻ፣ በደረሰኝ ሆቴል ጀርባ፣ በፕሬዚደንሻል ሆቴል፣ በጨፌ የጋራ መኖሪያ ቤቶች፣ በማሩ ብረታ ብረት አካባቢ፣ በቁስቋም አካባቢ፣ በሸገር ዳቦ፣ በሀያት ሆስፒታል፣ በፀሐይ ሪል ስቴት፣ በአሉላ ሪል ስቴትና በመሪ ፖሊስ ጣቢያ እንደሚቋረጥ ተገልጿል። በተጨማሪም ከጠዋቱ 2 ሰዓት እስከ ቀኑ 9 ሰዓት ተኩል ድረስ ለቅድመ ጥገናና መልሶ ግንባታ በለቡ አድርጎ፣ በሙዚቃ ሰፈር፣ በቀራኒዮ መድኃኔዓለም ቤተክርስቲያን፣ በቤተል ሆስፒታል፣ በቤተል እሳት አደጋ አካባቢ፣ በጉዱ፣ በሙሎ፣ በከሚሴ፣ በድሬካ አስፓልት በታች፣ በጉዳ፣ በኬላ፣ በጉዮ፣ በታጠቅ ኢንዱስትሪ መንደር በከፊል፣ በቶልቻ፣ በኖህ አደባባይ፣ በኤፍ4፣ በኤፍ6 ኖክ አደባባይ፣ በካፒታል ሲሚንቶ፣ በቦሌ ሁላሳ፣ በሰበታና በአለ ገና አካባቢዎች መብራት እንደሚቋረጥ ተነግሯል። በሌላ በኩል ህዳር 6 ቀን 2018 ዓ.ም ደግሞ በወልዲያ ሪጅን ከጠዋቱ 2 ሰዓት እስከ 6 ሰዓት ድረስ በአዳጎ፣ በሙጋድ፣ በቅዱስ መድኃኔዓለም፣ በቅዱስ ገብርኤል፣ በፒያሳ፣ በትንፋዜ፣ በዩኒቨርሲቲውና አካባቢው የኃይል አቅርቦት ይቋረጣል ሲል አገልግሎቱ አስታውቋል። ከቀናት በፊት የተከሰተውን አስደንጋጭና አስፈሪ በሽታ ተከትሎ የጤና ሚኒስቴር መግለጫ ሰጠም። በዚህም ሚኒስትሩ በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ አስታውቋል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂ ፌቨር በሚመለከት የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በጋራ በመሆን ጋዜጣዊ መግለጫ አውጥተዋል። መግለጫው የተከሰተውን በሽታ ምንነት በማረጋገጥ ላይ ያለ የሄሞራጂክ ፌቨር ሲል የጠራው ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑ ተገልጿል። እንዲሁም አስደንጋጭና ምንነቱ ባልታወቀ በዚህ ህመምም የ5 ሰዎች ህይወት ማለፉ የተነገረ ሲሆን በዚህም በጂንካ ከተማ በነዋሪዎች ዘንድ መረበሽ መፈጠሩ ተገልጿል። በዚህም ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲሄዱ አንደኛው ታማሚ በመንገድ ላይ፣ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወታቸው ማለፉ ተነግሯል። እንዲሁም በጂንካ ሆስፒታል ተገኝተው ይታከሙ ከነበሩና ሪፈር ከተባሉ ታካሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። በሌላ በኩል የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተከሰተውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው መላካቸውን አስታውቀዋል። በዚህም የመስክ ግምገማዎችና የላቦራቶሪ ምርመራዎችን፣ የማህበረሰብ ቅኝቶችን፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝም ሚኒስትሩ አስታውቋል። በመሆኑም በሚመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስኪሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላለፉ ምክረ ሀሳቦችንና ጥንቃቄዎችን ተግባራዊ ሊያደርግ እንደሚገባም አሳስቧል። በተጨማሪም ሚኒስትሩ ያስተላለፋቸው ምክረ ሀሳቦችና ጥንቃቄዎች ደግሞ በአፍ፣ በአፍንጫና ሌሎች የሰውነት ክፍሎች ላይ የመድማት ትኩሳት ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም አስታውቋል።
ለጤና መድን ተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ እርምጃ ሊወሰድ መሆኑ ተገለጸ። የኢትዮጵያ ጤና መድን አገልግሎት ለተጠቃሚዎች አገልግሎት በማይሰጡ የጤና ተቋማት ላይ ከባድ እርምጃ እንደሚወስድ አስታውቋል። በጤና ተቋማት ውስጥ መድኃኒት እያለ የጤና መድን አባል የሆኑ ታካሚዎች ከውጭ ግዙ የሚባሉበት ሁኔታ መኖሩን በአገልግሎቱ የዋና ዳይሬክተር ጽሕፈት ቤት ኃላፊ አቶ ዳምጠው ጥላሁን ተናግረዋል። በመሆኑም ይህን በሚያደርጉ የጤና ተቋማት ላይ ክፍያ እስከ መከልከል የሚደርስ እርምጃ ይወሰዳልም ብለዋል። አንድ ሰው ጤና ጣቢያ በመሄድ መድኃኒቱ በተቋሙ እያለ ወደ ውጭ ሄዶ እንዲገዛ ስለመደረጉ በተቻለ መጠን ኦዲት እንደሚደረግ የጠቆሙት የጽሕፈት ቤት ኃላፊው በኦዲት ግኝቱም በጤና ተቋሙ መድኃኒት እያለ የጤና መድን ታካሚው ውጭ ሄደህ ግዛ መባሉ ከተረጋገጠ ደግሞ በጤና ተቋሙ ላይ ክፍያ እስከ መከልከል የሚደርስ እርምጃ እንደሚወሰድ አስገንዝበዋል። ለአብነትም የክፍያ ጥያቄ አቅርበው በአግባቡ አገልግሎቱን ያልሰጡ ክፍያ ያልተከፈላቸው የጤና ተቋማት ቁጥር ብዙ እንደሆኑ ተናግረው አጥፍተው በተገኙት የጤና ተቋማት ላይ ደግሞ እርምጃ የሚወሰድበት አሰራር መኖሩንም አስታውቀዋል። የትምህርት ሚኒስቴር ትምህርት ቤቶችን በሚመለከት አዲስ አስገዳጅ ደንብ ማውጣቱን አስታወቀም። ሚኒስቴሩ የውጭ ትምህርት ቤቶች 30 በመቶ ከሀገራቸው መንግስት ድጋፍ ማረጋገጫ እንዲያቀርቡ የሚያስገድድ ረቂቅ ደንብ ይፋ አድርጓል። በኢትዮጵያ ውስጥ የሚንቀሳቀሱ መንግስታዊ ያልሆኑ የትምህርት ተቋማት የሚመሩበትን አዲስ ረቂቅ ደንብ ማዘጋጀቱን የትምህርት ሚኒስቴር ያስታወቀ ሲሆን ረቂቅ ደንቡ በተለይም በውጭ ሀገራት ማህበረሰቦች ለሚቋቋሙ ትምህርት ቤቶች አስገዳጅ መስፈርቶችን አስቀምጧል። በዚህም በውጭ ሀገር ማህበረሰብ የሚቋቋሙ ትምህርት ቤቶች ከጠቅላላ በጀታቸው ውስጥ 30 በመቶ የሚሆነው ከሀገራቸው መንግስት ድጋፍ ማግኘታቸውን የሚያረጋግጥ ሰነድ ማቅረብ እንደሚኖርባቸው ረቂቅ ደንቡ ይደነግጋል ተብሏል። በተጨማሪም ቀሪውን 70 በመቶ ደግሞ ራሳቸው መሸፈን የሚችሉ መሆናቸውን የሚያሳይ ማረጋገጫ እንዲያቀርቡ ግዴታ ተጥሏል ነው የተባለው። ይህ የፋይናንስ ማረጋገጫ በኢትዮጵያ የውጭ ጉዳይ ሚኒስቴርና አግባብነት ባለው የሰነዶች ማረጋገጫ ባለስልጣን ተረጋግጦ መቅረብ እንዳለበትም ደንቡ ያመላክታል። ሚኒስቴሩ ይህን መስፈርት ያስታወቀው በኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍ ትምህርት ቤቶች ፋይናንስ መረጋጋትና አስተማማኝነትን ለማረጋገጥ ያለመ እንዲሆን ነው ሲል ካፒታል ጋዜጣ አስነብቧል። በዚህ ለትምህርት ማህበረሰቡና ባለድርሻ አካላት አስተያየት ክፍት በተደረገው አዲሱ ረቂቅ ደንብም መንግስታዊ ያልሆኑ የትምህርት ተቋማት የሀገሪቱን የትምህርት ሕግ፣ የመምህራን ብቃት፣ የተማሪዎች መብትና የትምህርት ደረጃን ጨምሮ ሌሎች ተያያዥ ሕጎችን ማክበር ይጠበቅባቸዋል ተብሏል። በተጨማሪም ተቋማቱ የራሳቸው የሆነ የገንዘብ ምንጭ ወይንም ደግሞ ከተማሪዎች ክፍያ፣ ከስጦታ እንዲሁም ከኢንቨስትመንት ትርፍና ነጻ አስተዳደር ያለው ድርጅታዊ አወቃቀር ሊኖራቸው እንደሚገባም ረቂቅ ደንቡ ላይ በአስገዳጅነት ተቀምጧል። ሚኒስቴሩ አክሎም ተቋማት ሊያስከፍሉት የሚችሉትን የትምህርትና ሌሎች አገልግሎት ክፍያዎችን ጣሪያ በተመለከተ መመሪያ እንደሚያወጣና በየ3 ዓመቱ እንደሚያስተካክል የደነገገ ሲሆን የክፍያ ጭማሪ ለማድረግ ደግሞ ከ3 ወራት በፊት ተጠቃሚዎችን ማወያየት እንደሚጠበቅባቸውም ያስገድዳል። በሌላ በኩል መንግስታዊ ያልሆኑ የአጠቃላይ ትምህርት ተቋማት ሚኒስቴሩ በሚያወጣው የጊዜ ሰሌዳ መሰረት እንደገና መመዝገብ እንዳለባቸው የተገለጸ ሲሆን ተቋማት የልዩ ፍላጎት ላላቸው ተማሪዎች ምቹ ሁኔታን መፍጠርና ተማሪዎቻቸውን ከአንደኛ ክፍል ጀምሮ የትምህርት የምክር አገልግሎት ማግኘታቸውን ማረጋገጥ እንዳለባቸውም አስታውቋል። ሚኒስቴሩ አክሎም መንግስታዊ ያልሆኑ ትምህርት ተቋማትን ምዝገባ፣ እውቅናና ቁጥጥር በአጠቃላይ የትምህርት አዋጅ ቁጥር 1368/2017 መሰረት የሚያከናውን መሆኑን በግልጽ አስረድቷል ሲል ዘገባው ጠቁሟል።
ሰራተኛን የደበደበ ቻይናዊን ጨምሮ በርካቶች ላይ እርምጃ መወሰዱ ተገለጸ። በሐዋሳ ኢንዱስትሪያል ፓርክ የሚሰሩ ሰራተኞች በፓርኩ ውስጥ በተለያዩ ጊዜያት በውጭ ሀገራት ዜጎች አካላዊና ስነ ልቦናዊ ጥቃት እንደሚደርስባቸው ተገልጿል። ባሳለፍነው እሁድም በፓርኩ ውስጥ በሚገኝ ቶዮ ሶላር በተባለ ኩባንያ ውስጥ አንድ ቻይናዊ አንድን ኢትዮጵያዊ ሲደበድበውና ልጁን መሬት ላይ ወድቆ የሚያሳይ ቪዲዮ በስፋት በማህበራዊ ሚዲያ ገጾች ሲዘዋወር ቆይቷል። ይህን ተከትሎም የዮቶ ሶላር ካምፓኒ ሰራተኞችና አመራሮች እንዲሁም የሐዋሳ ኢንዱስትሪያል ፓርክ ስራ አስኪያጅ በጉዳዩ ዙሪያ ሀሳባቸውን ሰጥተዋል። መብታችን ተረግጦ ነው እየሰራን ያለነው የሚሉት በሐዋሳ ኢንዱስትሪ ፓርክ ያሉ ሰራተኞች የዚህ ልጅ ድብደባ በቪዲዮ ወጣ እንጂ ሌሎችም ብዙ መሰል ነገር እንደሚያጋጥሟቸው ለሰው ኃይል ክፍል ሲከሱ ብር ይቀጧቸውና ወደ ስራ የሚመልሷቸው እንደሆነ አስረድተዋል። በዚህ ጉዳይ ላይ ማብራሪያ የሰጡት በኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ አሸናፊ በበኩላቸው በፓርኩ በሚገኘው ኩባንያ ውስጥ ተቀጥሮ በሚሰራ ኢትዮጵያዊ ሙያተኛና የውጭ ሀገር ወይንም ቻይናዊ ዜግነት ባለው ሱፐርቫይዘር መካከል በስራ ቦታቸው ላይ በተፈጠረ አለመግባባት የተስተዋለው ጠብና ድብደባ ፍጹም ከስራ መርህ ውጪ የሆነና የፓርኩን መተዳደሪያ ደንብ የሚጻረር እንዲሁም የሚወገዝ ተግባር ነው ሲሉ ገልጸዋል። ፓርኩ ከኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመሆን አስፈላጊውን ማጣራት አድርጎ በሂደቱ ውስጥ ቀጥተኛ ተሳትፎ የነበራቸውን 2 የውጭ ሀገር ዜጎች ከስራ እንዲባረሩና ከሀገር እንዲወጡ እንዲሁም በጉዳዩ ቀጥተኛ ተሳታፊ የሆኑ 3 አመራሮች ደግሞ ከባድ የጽሑፍ ማስጠንቀቂያ እንዲደርሳቸው መደረጉንም አስታውቀዋል። ከጉዳዩ ጋር በተያያዘ በማህበራዊ ሚዲያዎች የሚዘዋወሩ መረጃዎች መበራከታቸውን በመግለጽ ልጁ ሞቷል፣ አጥንቱ ተሰብሯል የሚሉና መሰል መረጃዎች የተሳሳቱ መሆናቸውን የገለጹት ስራ አስኪያጁ ልጁ ሕክምና ተደርጎለት በመልካም ጤንነት ላይ ይገኛል ሲሉ አክለዋል ሲል ቲግቫህ ኢትዮጵያ አስነብቧል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የዓለም የገንዘብ ተቋም IMF ለኢትዮጵያ ማስጠንቀቂያ መስጠቱ ተገለጸ። የዓለም የገንዘብ ተቋም ኢትዮጵያና ኬንያ የተወሰኑ የቻይና ብድሮቻቸውን ከአሜሪካ ዶላር ወደ ቻይናው ዩዋን የመቀየር እቅዳቸው ሊያስከትል ስለሚችለው የገንዘብ ልውውጥ ስጋት ማስጠንቀቂያ ሰጥቷል። የአፍሪካ ሀገራት የዕዳ ጫናን ለመቀነስ ዩዋንን እንደ አማራጭ የመጠቀም ዝንባሌ ቢታየም IMF ግን እንዲህ ያሉት የገንዘብ ልውውጦች ሀገራቱን ለአዲስ አይነት የገንዘብ ተለዋዋጭነት ሊያጋልጡ እንደሚችሉ አሳስቧል። በተጨማሪም ኬንያ ቀደም ሲል ባደረገችው ተመሳሳይ ልውውጥ ዓመታዊ የብድር ክፍያ ጫናዋን በግምት $215 ሚሊዮን ለመቀነስ ችላ እንደነበር ይታወሳል። ኢትዮጵያም በተመሳሳይ $5.38 ቢሊዮን የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆኖ ይህንኑ የዩዋን ልውውጥ ለማድረግ በንግግር ላይ እንደምትገኝ ብሉምበርግ ዘግቧል። ይህንን ተከትሎ IMF የገንዘብ ልውውጡ አጭር ጊዜ ገንዘብ ጫናን ሊቀንስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘንና ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር ማጣጣም እንዳለበትም አጽንኦት ሰጥቷል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 173 ብር ከ70 ሳንቲም የተገዛ 177 ብር ከ17 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 219 ብር ከ35 ሳንቲም የተገዛ 223 ብር ከ74 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 194 ብር ከ40 ሳንቲም የተገዛ 198 ብር ከ29 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ 204 ብር ከ35 ሳንቲም መግዣው ሲሆን መሸጫው ደግሞ 208 ብር ከ44 ሳንቲም ሆኗል። የተባበሩት አረብ ኤምሬት ድራም እንዲሁ
በ45 ብር ከ90 ሳንቲም እየተገዛ 46 ብር ከ82 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 45 ብር ከ40 ሳንቲም እየተገዛ 46 ብር ከ31 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን እንዲሁ 22 ብር ከ80 ሳንቲም መግዣው ሲሆን መሸጫው ደግሞ 23 ብር ከ26 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት